የአርሲሲን ዛቻ የግብጽ ባዶ ጩኸት ሲል ተቃወመ። ሰላም እንደምንላችሁ የቲፎክስ ቤተሰቦች የዛሬው መረጃ ይዤላችሁ ቀርብ ያለው ለቻናላችን አዲስ ሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን ቆዩ። የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ከህዳሴ ግድብ ጋር በተገናኘ በተደጋጋሚ ኢትዮጵያ ላይ የሚሰነዝሩትን ዛቻና ክስ ምንም ውጤት ሊያመጣ ያልቻለ ባዶ ፉከራና ጩኸት ነው ሲሉ የሀገሪቱ ፖለቲከኞች በፕሬዝዳንቱ ላይ ተቃውሞ አቅርበዋል። ሰሞኑን ካይሮ ውስጥ በተካሄደው የተለያዩ የህብረተሰብ ክፍሎች የተሳተፉበት ውይይት ላይ እንደተገለጸው ኢትዮጵያ በአባይ ወንዝ ላይ የምታካሄደው የግድብ ግንባታ እንዲቆም ማድረግ የግብጽ ህዝብ ቀዳሚ ፍላጎት ቢሆንም መሪዎቹ ግን ከወሬ ያለፈ ቁም ነገር ሳይፈጽሙ ኢትዮጵያ ታላቁን የኢትዮጵያ ህዳሴ ግድብ ግንባታ አጠናቀ ለማስመረቅ ችላለች በማለት መንግስታቸውን ተችተዋል። በኢትዮጵያና በግብጽ መካከል ላለፉት 15 ዓመታት የውዝግብ ምክንያት ሆኖ የቆየው ታላቁ የኢትዮጵያ ህዳሴ ግድብ ግንባታ ከተጠናቀቀ በኋላ ግብጽ በከፍተኛ ባለስልጣናት አማካኝነት በኢትዮጵያ ላይ የምታቀርበውን ክስ ዛሬ ማጠናከር ቀጥላለችም። ኢትዮጵያ፣ ግብጽና ሱዳን ከግድቡ ግንባታ አንስቶ በውሃ ሙሌትና በግድቡ አስተዳደር ላይ ድርድር ሲያደርጉ ቢቆዩም ከስምምነት ላይ ሳይደርሱ የህዳሴ ግድብ ተጠናቆ ስራ ጀምሯል። በተለይ ከአባይ ወንዝ የሚመነጨውን አብዛኛውን ውሃ የምትጠቀመውና ወንዙ የህልውና የመሰረትን የምትለው ግብጽ ግድቡ የውሃ ድርሻን ይቀንሷል በማለት ስትከራከርም ቆይታለች። በኢትዮጵያ በኩል ግን ግድቡ የኃይል ማመንጫ በመሆኑ ለታችኛው ተፋሰስ ሀገራት የሚደርሰውን ውሃ የተመጣጠነ ያደርገዋል ስትል ትከራከራለች። ግብጽ ግድቡ ኢትዮጵያ የውሃን ፍሰት እንድትቆጣጠረው በማድረግ የበላይነትን ይሰጣታል በሚል ስጋት ከግንባታው ወቅት አንስቶ አስገዳጅ ህጋዊ ስምምነት እንዲፈረም ስትጥር የቆየች ቢሆንም በኢትዮጵያ በኩል ግን ተቀባይነት ሳያገኝ መቅረቱ ይታወቃል። ከግድቡ ምረቃ ከሳምንታት በኋላ በሱዳን የደረሰው የጎርፍ መጥለቅለቅ ግብጽ እያሰማችው ላለ ተቃውሞ አዲስ በር የከፈተላት ሲሆን ለተከሰተው ጎርፍና ለደረሰ ጉዳት ግዙፉን የኢትዮጵያ ግድብ ተጠያቂ አድርጋለች። በኢትዮጵያ በኩል ግን ተቀባይነትን አላገኘም። ይልቁንም የታላቁ ህዳሴ ግድብ መኖር በሱዳንም ሆነ በግብጽ ሊደርስ ይችል የነበረን ከባድ ጉዳት አስቀርቷል በማለት የቀረበውን ክስ አጣጥለዋለች። ኢትዮጵያ አሁንም በድርድሩ ለመቀጠልና ሁሉንም ከሚጠቅም ስምምነት ላይ ለመድረስ ፍላጎት እንዳላት እየገለጸች ቢሆንም ከግብጽ በኩል ግን እየተሰማ ያለው ምላሽ ወደ ፍጥጫ ያዘነበለም ይመስላል። ኢትዮጵያ በአባይ ወንዝ ላይ ገንብታ ታላቁ የህዳሴ ግድብን ካስመረቀችው በኋላ የግብጽ ፕሬዝዳንትን ጨምሮ የሀገሪቱ ዲፕሎማቶችና ከፍተኛ ባለስልጣናት ዛቻ አዘል ንግግሮችን በይፋ እየተናገሩ ይገኛሉ። ከቀናት በፊት የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ካይሮ ውስጥ በተካሄደ ስምንተኛው የውሃ ሳምንት ስብሰባ ላይ ባስተላለፉት መልእክት ሀገራቸው ብሔራዊ ጥቅሟንና የውሃ ደህንነቷን ለማስጠበቅ አስፈላጊ የሆኑትን ሁሉንም እርምጃዎችን ትወስዳለች ሲሉም ገልጸዋል። ይህ የፕሬዝዳንቱ ንግግር የአፍሪካ ህብረት፣ የተባበሩት መንግስታትና የሁለቱ ሀገር ወዳጅ የሆነችው አሜሪካ ከሚያራምዱት አቋም አንጻር ለንግግር የሚኖረውን እድል የሚያደናቅፍ ሊሆንም ይችላል። ፕሬዝዳንቱ ኢትዮጵያ በግዛቷ ውስጥ ገንብታ ስራ ላይ የዋለችውን ግድብ አስተዳደርን በተመለከተ ግብጽ ደስተኛ ለመሆኗን ጠቅሰው ይህንን ኃላፊነት የጎደለው ያሉትን ሁኔታ ሀገራቸው እጇን አጣጥፋ አትመለከትም ሲሉም ገልጸዋል። ይህንንም ተከትሎ የኢትዮጵያ የውሃና ኢነርጂ ሚኒስቴር በሰጠው ምላሽ የፕሬዝዳንቱ ንግግር ግብጽ የአባይን ወንዝን በበላይነት ለመቆጣጠር ያላት ፍላጎት መገለጫ መሆኑን በመጥቀስ እንዲህ ያለው ንግግር ኢትዮጵያ በአባይ ወንዝ የመጠቀም መብቷን አሳልፋ እንድትሰጥ የሚያደርጋት እንዳልሆነ በመግለጽ ተቃውሞውን ገልጿል። ከዚህ ከፕሬዝዳንቱ ንግግር ቀደም ብሎ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ በተካሄደበት ወቅት የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ የታላቁ ህዳሴ ግድብ ጉዳይ አንስተው አገራቸው ኢትዮጵያን ወደ ዓለም አቀፍ የፍትህ ፍርድ ቤት እንደምትወስድ ገልጸውም ነበር። የውጭ ጉዳይ ሚኒስትሩ ኢትዮጵያ በአባይ ላይ የተናጠለ እርምጃ ወስዳ ግድብ በመገንባት በሚሊዮኖች የሚቆጠሩ የግብጽና የሱዳን ህዝቦችን ህይወት አደጋ ላይ ጥላለች በማለት ከመክሰሳቸው በተጨማሪ ኢትዮጵያ የተናጠለ እርምጃ በመውሰድ በቀጠናው አደጋ ደቅናለች ሲሉም ተናግረዋል። ይህንን ክስ ተከትሎም በተባበሩት መንግስታት የኢትዮጵያ ምክትል ቋሚ ተወካይ የሆኑት አምባሳደር ዮሴፍ ካሳይ በሰጡት ምላሽ ግብጽ ስለ ታላቁ ህዳሴ ግድብ ያደረገችው ንግግር መሰረት አልባና አሳሳች ነው በማለት ግብጽ ከቅኝ ግዛት ስምምነት የተወረሰ ታሪካዊ መብት አለኝ በሚል የተፋሰሱን ሀገራት አግልላለችም ብለዋል። አህጉራዊና ዓለም አቀፋዊ ተቋማት እንዲሁም ሀገራት ኢትዮጵያና ግብጽ በህዳሴው ግድብ ዙሪያ ንግግር በማድረግ ከስምምነት እንዲደርሱ እየጠየቁ ባለበት በአሁኑ ጊዜ በግብጽ በኩል ግን ሌሎች አማራጮችን ለመፈለግ አዝማሚያ እንዳለ የሚያመለክቱ ንግግሮች እየተሰሙ ነው። ፕሬዝዳንት አልሲሲ አገራቸው በአባይ ውሃ ላይ ያላትን ጥቅም ለማስከበር ማንኛውንም እርምጃ እንደሚወስዱ በተናገሩበት መድረክ ላይ የግብጽ ጠቅላይ ሚኒስትር ሙስጠፋ ማድቡሉ የግብጽ የውሃ ደህንነት ጉዳይ የህልውና ጉዳይ ስለሆነ ለድርድር የሚቀርብ አይደለም ማለታቸውም ተዘግቧል። ፕሬዝዳንት አልሲሲ በመክፈቻው ላይ ንግግር ባደረጉበት ስምንተኛው የውሃ ሳምንት ጉባኤ ማብቂያ ላይ ንግግር ያደረጉት ጠቅላይ ሚኒስትሩ ከኢትዮጵያ ጋር የማያስማማቸውን ታሪካዊና ህጋዊ መብትን አንስተዋል።
የግብጽ የውሃ ደህንነት ጉዳይ የፖለቲካ ወይም የድርድር ቦታ አይደለም ያሉት ጠቅላይ ሚኒስትሩ ግብጽ በአባይ ወንዝ ላይ ያላትን ታሪካዊና ሕጋዊ መብት ለድርድር ታቀርባለች ብሎ ማሰብ ተራ ቅዠት ነው በማለት ለግብጽ የህልውና ጉዳይ በሆነው በአባይ ውሃ ላይ ድርድር እንደማይኖር ተናግረዋል። ግብጽ ከአባይ ወንዝ የምታገኘው የውሃ መጠን እንዳይነካባት የምትጠቅሰው ታሪካዊና ሕጋዊ ድርሻ ሌሎችን ሀገራት ያገለለና ኢትዮጵያን ጨምሮ በቀሪዎቹ የናይል ተፋሰስ ሀገራት ተቀባይነት የሌለው የቅኝ ግዛት ስምምነት ነው። ይህ በአውሮፓውያኑ 1959 በቅኝ ገዢዋ ብሪታንያ የተፈረመውና የአብዛኛውን የውሃውን ድርሻ ለግብጽ የሚሰጠው የቅኝ ግዛት ስምምነት አብዛኛውን የተፋሰሱን ውሃ ለግብጽ የሚሰጥ ነው። ስምምነቱ ለ85 በመቶ በላይ ውሃን ለወንዙ የምታመነጨውን ኢትዮጵያን ያላካተተ ሲሆን ግብጽ 55.5 ቢሊዮን ኪቢክ ውሃ እንዲሁም ሱዳን 15.5 ቢሊዮን ኪቢክ ውሃ እንዲያገኙ የሚፈቅድ ነው። በየዓመቱ በናይል ወንዝ ላይ ከሚፈሰው 84 ቢሊዮን ኪቢክ ውሃ 12 በመቶ በትነት የሚያልቅ ሲሆን አብዛኛውን ቀሪ ውሃ ለግብጽ በመስጠት በወቅቱ ግብጽን ትገዛ የነበረችው ብሪታንያ ለጥጥ ምርቷ እንድትጠቀምበት የሚያመቻች ነው። ኢትዮጵያ ይህ የቅኝ ግዛት ዘመን ስምምነት እሷን ያገለለ ከመሆኑ በተጨማሪ ፍትሐዊነት የጎደለው በመሆኑ እንደማትቀበለው በመግለጽ በተፋሰሱ ሀገራት መካከል ድርድር ተደርጎ አዲስ ሁሉንም የሚያስማማ ስምምነት ላይ እንዲደረስ ስትጠይቅ ቆይታለችም። ኢትዮጵያ የህዳሴ ግድብ ግንባታን ከጀመረች በኋላ በአገራቱ በአፍሪካ ህብረት፣ በአሜሪካና በዓለም ባንክ አማካኝነት በተደጋጋሚ እየተቋረጠ ድርድር ሲካሄድ ቆይቷል። ነገር ግን ግብጽ ያቀረበችው አስገዳጅና ህጋዊ ስምምነት እንዲፈረም መጠየቋ ተቀባይነት ባለማግኘቱ ድርድሮች ውጤት አላስገኙም። ግድቡ ተገንብቶ በውሃ ከተሞላና ስራ ከጀመረ በኋላም ድርድር እንዲካሄድ የተለያዩ ወገኖች እየተወቱ ባለበት ጊዜ ኢትዮጵያ ዝግጁነቷን ብትገልጽም የግብጽ ፕሬዝዳንትን ጨምሮ የሀገሪቱ ከፍተኛ ባለስልጣናት የሚያደርጉት ንግግር ግን ለድርድር በር የሚከፍት አይደለም። ፕሬዝዳንቱ የግብጽን ጥቅም ለማስከበር ማንኛውንም እርምጃ እንደሚወስዱ፣ ጠቅላይ ሚኒስትሩ ደግሞ በናይል ውሃ ላይ ድርድር የሚታሰብ እንዳልሆነ በአንድ ሳምንታት ውስጥ በተከታታይ ማሳወቃቸው በህዳሴ ግድብ ግንባታ ወቅት የነበረው ውጥረት አሁንም ተጠናክሮ እንደሚቀጥል የሚያመለክት ነው። ባለፉት ሳምንታት የግብጽ ከፍተኛ ባለስልጣናት የሚያደርጓቸውን ንግግሮች እየተከታተለች ምላሽ እየሰጠች ያለችው ኢትዮጵያ ግብጽ አሉታዊ ዘመቻ መክፈቷን በመጥቀስ ተቃውሞዋን አሰምታለች። የኢትዮጵያ ውሃና ኢነርጂ ሚኒስቴር እንዳለው ግብጽ ከአባይ ወንዝና ከታላቁ ህዳሴ ግድብ ጋር በተያያዘ በኢትዮጵያ ላይ የከፈተችውን ዘመቻ አጠናክራ ቀጥላለች በማለትም ገልጾታል። አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃ ይመስል ነበር። ከሌሎች መረጃዎች ጋር እስክንገናኝ ቸርን ሰንበት።